እሺ ዌልካም ባክ እንዴት ናችሁ? ዛሬ ደግሞ እስከ ዛሬ የተማርናቸውን ነገሮች ነው ኮኔክት የምናደርገው። ሁሉንም ነገር እያንዳንዱን የተማርናቸውን እስካሁን የተማርናቸውን ኮንሴፕቶች አንድ ላይ ለማገናኘት ነው የምሞክርላችሁ። አይ ቲንክ ዳስ ደ ሃርደስት ቲንግ አይደለም። ብዙ ነገር እንማራለን፣ ብዙ ኮንሴፕቶች፣ ብዙ አይዲያዎች እንማርና ግን አክቹሊ እነዛን ነገሮች ኮኔክት አድርጎ ትሬድ ማድረግ ነው አይደለ? ስለዚህ አሁን ይህን ኮኔክት ማድረጉ እኔ እንደዚህ እያደረጉ ሳሳያችሁ ይጠቅማችኋል ማለት ነው። ያንንም ነው ወደፊትም ለማድረግ የምሞክረው የሆኑ ኮንሴፕቶችን እያስተማርኳችሁ ከሁሉም ጋር አንድ ላይ እንደ ሲስተም እንዴት ትሬድ እንደምናደርገው። ምክንያቱም ምንድነው የሚያስፈልገን? ምንድነው የሚያስፈልጋችሁ? ሁላችንም የሚያስፈልገን ምንድነው? ሲምፕል ሲስተም። ትሬድ ስናደርግ አንደር ፕሬዠር ስለሆነ ትሬድ የምናደርገው ሲምፕል የሆነ ሲስተም ልናስታውሰው የምንችል ሲስተም፣ ከዚያ ያንን ሲስተም ደግመን ደጋግመን ባክቴስት ተለማምደ ነው ከዛ በኋላ ያንን ሲስተም ኮንሲስተንትሊ ፐርፎርም ስናደርግ ነው ትሬዲንግ በቃ ሰክሰስፉል የምንሆነው ማለት ነው። ወይም ፕሮፊታብል መሆን ምንድን ነው? ኮንሲስተንትሊ አንድን ሲስተም አንድን ሞዴል ደግሞ ደጋግሞ ኤክስኪዩት ማድረግ ነው። ስለዚህ ሲምፕል በሆነ መንገድ እስካሁን የተማርናቸውን ኮንሴፕቶች እናገናኛለን እና የዛሬው ቶፒክ ምንድነው? ዙሚንግ ዳውን። እንዴት ነው አሁን እዚህ ጋር ታይም ፍሬሞች አሉ። እንዴት ነው ታይም ፍሬም ማኒፕሌት እያደረግን ከአንደኛው ታይም ፍሬም ወደ አንደኛው ታይም ፍሬም አላይን እያደረግን አላይመንት እንጀምራለን ማለት ነው። ዲስ ኢዝ ናት ኤቭሪቲንግ፣ ዲስ ኢዝ ናት ኢቭን ስክራቺንግ፣ ዲስ ኢዝ ጀስት ስክራቺንግ ዘ ሰርፌስ። ላይክ ገና ምንም አልተነካም፣ ግን ዲስ ኢዝ በጣም ቬሪ ቤዚክ ኢንትሮዳክሽን እና እንዴት ነው አላይን የምናደርገው ታይም ፍሬሞችን። ሶ ዲስ ኢዝ ጀስት ኢንትሮዳክሽን ቱ አላይመንት ነገር ማለት ነው ኢን አ ዌይ። ከዛ እስካሁን እንዳልኳችሁ ደግሞ እስካሁን የተማርናቸውን ነገሮች ዊ ፑት ደም ቱጌዘር ማለት ነው። ሶ ትሬንድ ተምረናል፣ ስዊንግ ፖይንት፣ ካንድል ታይፕስ እና ካንድል ቤዚክስ ላይ የተማርናቸውን ነገሮች አገናኝተን እንዴት ነው አንድ ላይ ሃንድን ሃንድ የሚሄዱት የሚለውን እናያለን ማለት ነው። እሺ እንጀምር። የመጀመሪያው ምንድነው የጻፍኩት ነገር ሃየር ታይም ፍሬም ኤክስፓንሽን ካንድልስ አር ሎወር ታይም ፍሬም ትሬንድስ። ስለዚህ ኤክስፓንሽን ካንድል የሚባሉ ታይፖች አይተናል። ለመከለስ ያክል ቦዲያቸው ትልቅ የሆነ ዊካቸው ደግሞ ትንሽ የሆኑ ካንድሎች እና ይሄ ምንድናቸው? ኤክስፓንሽን ካንድል እንላቸዋለን። በአንደኛው ሳይድ ብቻ ደግሞ ዊካቸው ትልቅ ሆኖ ቦዲያቸው ትንሽ በአንደኛው ሳይድ ሎወር ዊኩ ነው የተለቀው፣ የአፐር ዊኩ ነው የተለቀው። ምን ብለናቸዋል? እነዚህ ሪቨርሳል ካንድል ብለናቸዋል። ይሄኛው ሎወር ዊኩ ትልቅ ሲሆን ቡሊሽ ሪቨርሳል፣ ከለሩ ማተር አያደርግም ብለናል። እነዚህኞቹ ያደርጋል። ይህኛውን ደግሞ ቤሪሽ ሪቨርሳል ካንድል ብለናል። ከዛ በኋላ ደግሞ ኢንዲሲዥናል የሚባሉ አይነት ካንድሎችን አይተናል። ቦዲያቸው መሀል ላይ ሆኖ በጣም ትንሽ ሆኖ አፐር ዊካቸው እና ሎወር ዊካቸው ሪላቲቭሊ ተቀራራቢ የሆኑ ካንድሎችን ኢንዲሲዥናል ካንድሎች ብለን አይተናል። አሁን እነዚህ ሃየር ታይም ፍሬም የምንላቸው ምንድነው? ዴይሊ፣ ዊክሊ እና መንዝሊ ሃየር ታይም ፍሬም እንላቸዋለን። ከዛ ሚድል ታይም ፍሬም የሚባሉ ደግሞ አሉ። 4 አወር፣ 1 አወር፣ 30 ሚኒት ሚድል ታይም ፍሬም ናቸው። ከዛ ከ15 ሚኒት በታች ደግሞ ሎወር ታይም ፍሬም ይባላሉ። ለጊዜው ዊክሊ፣ መንዝሊ እና ዴይሊን ሃየር ታይም ፍሬም እያለን ከዛ ሎወር ታይም ፍሬሙ ደግሞ 1 አወር እና 30 ሚኒት በሚለው ነው አሁን እያየን ያለ ነው። ኤችቲኤፍ ማለት ሃየር ታይም ፍሬም፣ ኤልቲኤፍ ማለት ደግሞ ሎወር ታይም ፍሬም ነው ማለት ነው። ሶ ለምሳሌ ዴይሊ ካለ ከዴይሊ በታች ያሉት ለዴይሊ ሎወር ታይም ፍሬም ናቸው። ምክንያቱም ከዴይሊ ስለሚያንሱ በዛ አይነት ሀሳብ ነው 1 አወር እና 30 ሚኒትን ሎወር ታይም ፍሬም ያልኩት። ግን አንዳንድ ሰዎች ሚድል ታይም ፍሬም እያሉ ይገልጿቸዋል። ሶ ምንድነው ሀሳቡ? ትሬንድ የሚል አይተናል። ትሬንድ ማለት ዳይሬክሽናል የሆነ ሙቭ ነው። ለምሳሌ ወደ ላይ የሚወጣ ትሬንድ ሊሆን ይችላል፣ ወይም አፕ ትሬንድ ሊሆን ይችላል፣ ወይም ደግሞ ወደ ታች የሚወርድ ትሬንድ ሊሆን ይችላል፣ ወይም ደግሞ ዳውን ትሬንድ ይሆናል ማለት ነው። ሶ ይሄኛው ካንድል ይሄው እንደምታዩት ዴይሊ ላይ እንደዚህ ኤክስፓንሽን ካንድል ሆኖ የምናየው 1 አወር ላይ እና 30 ሚኒት ላይ ብንሄድ ኢትስ ትሬንድ ነው ሀሳቡ። ስለዚህ ቡሊሽ ኤክስፓንሽን ካንድል ከሆነ ከለሩ ነጭ ከሆነ አፕ ትሬንድ ነው ማለት ነው፣ ወይም ቡሊሽ ትሬንድ ነው ማለት ነው። ሎወር ታይም ፍሬም ላይ ስንሄድ ምን እየሰራ ያሳየናል? ይኸው እነዚህ ስዊንግ ፖይንቶች ናቸው። እነዚህ ተርኒንግ ፖይንቶቹ ጫፎቹ ማለት ነው። ሶ ይሄኛው አፕ ትሬንድ ነው ማለት ነው።
ይሄው እዚህ ጋር ሀይ አለን። ሀየር ሀይ ሀየር ሀይ ሀየር ሀይ ሀየር ሀይ ሀየር ሀይ እየሰራ ይሄዳል። እዚኛው ጋር ሎ አለን። ሎወር ሎ ሎወር ሎ አይ ሚን ሀየር ሎ ሀየር ሎ ሀየር ሎ ሀየር ሎ ሀየር ሎ እየሰራ የሚሄድ ትሬንድ ነው ማለት ነው። ስለዚህ ቤሪሽ ሆኖ የምታገኙት ደግሞ ኤክስፓንሽን ካንድል ደግሞ ኢትስ ዳውን ትሬንድ ማለት ነው። ሎወር ታይም ፍሬም ላይ 1 አወር ላይ 30 ሚኒት 50 ሚኒት ላይ ብትሄዱ እንትኖችን እየሰራ ማለት ነው። ስዊንግ ፖይንቶች ናቸው እነዚህ ስዊንግ ፖይንቶች። ስለዚህ ሀይ አለን፣ ሎወር ሀይ ሎወር ሀይ ሎወር ሀይ ያለ የሚሄድ እዚህ ጋር ደግሞ ሎ አለን። ሎወር ሎ ሎወር ሎ ሎወር ሎ እየሰራ ይሄዳል ማለት ነው። እነዚህ ኤክስፓንሽን ካንድሎች ብቻ ናቸው ትሬንዶች። እነዚህ ትሬንድ አይደሉም። ሪቨርሳል ካንድሎች ወይም ኢንዲሲሽናል ካንድሎች ትሬንድ አይደሉም። ስለዚህ ትሬንዱን ነው ትሬድ ማድረግ የምንፈልገው። እነዚህን ካንድሎች አንቲስፔት ማድረግ ይቻላል፣ እንዲህ ይመጣሉ ብሎ መገመት ይቻላል። እንደ ዴሊ ታይም ፍሬም ወደፊት የምንማራቸው ኮንሴፕቶች አሉ። ስለዚህ ይሄኛው ካንድል ይመጣል ብለን ከገመትን ይሄኛውን ካንድል ትሬድ እናደርጋለን ማለት ነው። ኦኬ ዴሊ ላይ ይሄንን እንትን ካለን ይህንን ስትራክቸር ተከትለን ትሬድ ማድረግ እንችላለን ማለት ነው። በተመሳሳይ እዚኛው ካንድል ላይም ተመሳሳይ ነው። ይሄኛውን ካንድል አንቲስፔት ማድረግ እንችላለን። ትንሽ ዊክ እንደሚሰራ አንቲስፔት ማድረግ እንችላለን። ከዛ ትሬንዱ ላይ ራሳችንን አስገብተን ትሬድ ማድረግ ነው ማለት ነው። ኤክስፓንሽን ሙቭ ትልቅ ሙቭ የምናገኘው እንደዚህ አይነት ካንድሎች ኦን ሃየር ታይም ፍሬም ሲሆኑ ነው ማለት ነው። ዴሊ ላይ ስፔሻሊ ዴሊ ምንድነው ዴይ ትሬደር ከሆናችሁ የሆነች ሙቭ ነው አይደለ? ለ2 ሰዓት ለምናምን ነው ትሬድ ማድረግ የምትፈልጉት። ሰው እዛች ላይ የሆነች ሙቭ ለማግኘት ኤክስፓንሽን ካንድል ሲሆን ጥሩ ኦፖርቹኒቲ ወይም ጥሩ ሙቭ ማግኘት እንችላለን ማለት ነው። ይሄ ነው አንደኛው ፖይንታችን። ሁለተኛው ፖይንታችን ደግሞ ሃየር እዚህ ጋር ሃየር ነው መሆን ያለበት። ሃየር ታይም ፍሬም ዊክስ አር ሎወር ታይም ፍሬም ስዊንግ ፖይንት። ይሄ በጣም ኢምፖርታንት ነው። ወደፊትም ቢልዳፕ እናደርግበታለን። ይህ እነዚህ ዊኮች አሉ አይደለ? እነዚህ ዊክ ሆኖ የምታዩቸው እንትኖች ሎወር ታይም ፍሬም ላይ ስትሄዱ ስዊንግ ፖይንቶች ናቸው። ኦኬ በምሳሌ እናየዋለን። ይሄ ነው። ስለዚህ አሁን ትሬንድን፣ ስዊንግ ፖይንቶችን፣ ካንድል ታይፖችን እና ካንድል ቤዚክስ ላይ ኦፕን ሎ የሚለውን አገናኘን። ይሄኛው ካንድል ቤዚክስ ላይ አንድ ጊዜ ትንሽ ልጨምርላችሁ። እዚህ ጋር ምንድነው ኦፕን አደረግን፣ ሎ ሰራ፣ ከዛስ እየወጣን 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 ሄድን፣ ሃይ ሰራ፣ ከዛ ዘጋን ማለት ነው። ክሎዝ ኦፕን ሎ ሃይ ክሎዝ። ይሄኛው ደግሞ ኦፕን ኦኬ ሃይ ከዛስ ሎወር ሎ ሎወር ሎ ሎወር ሃይ እየሰራን ሂደን ከዛስ ሎውን ሰራ ዘጋን። ለሪቨርሳል ካንድሎች ደግሞ ይሄኛው ከለሩ ማተር አያደርግም፣ ግን ቤሪሽ ከሆነ ምንድነው እዚህ ጋር ነው ኦፕን የሚያደርገው። ኦፕን አድርጎ ሃይ ሰርቶ እየወረደ ሄደ። ለምሳሌ ከእንትኑ ምንድን ነው ቡሊሽ ቢሆን ደግሞ እንትኑ ማለት ነው ቀለሙ ቡሊሽ ቢሆን እንዴት ነው የሚሆነው? እዚህ ጋር አይደለም ኦፕን የሚያደርገው እዚህኛው ጋር ታች ጋር ነው ማለት ነው። ስለዚህ እዚህ ጋር ኦፕን ያደርጋል። ከዛ ሜክስ ሎ አይደለ ሎወር ሎ ሰርቶ ከዛ ደግሞ ሃየር ሃይ ሃየር ሃይ ሃየር ሃይ ይሰራል። ሁለት አይነት ትሬንድ ነው ያለው። ዳውን ትሬንድም አለ፣ ተርን ያደርግና ሪቨርስ ያደርግና አፕ ትሬንድም አለ ማለት ነው። ስለዚህ አንድ አይነት ትሬንድ ሳይሆን ሁለት አይነት ትሬንድ ነው ያላቸው ሪቨርሳል ካንድሎች። ከዛ ሃይ ሰርቶ ምን ያደርጋል? ክሎዝ ያደርጋል ማለት ነው። እዚህ ጋር ክሎዝ ያደርጋል እዚህ ጋር ማለት ነው። ኦኬ ይሄ ደግሞ ኦፕን ያደርጋል። ሃየር ሃይ ሃየር ሃይ ሃየር ሎ ይሰራና እዚህ ጋር ተርን ያደርጋል። ኦኬ እቺ ተርን የምታደርግበት ዊኮ ምንድነች? ስዊንግ ፖይንት ናት ብለናል። ከዛ ሎወር ሎ እየሰራ ይሄዳል። አሁን ኤግዛምፕሎችን እኔ መጀመሪያ ላሳያችሁ የምፈልገው የእነዚህ ዊኮች እነዚህ ዊክ ሎወር ታይም ፍሬም ላይ ስትሄዱ ኢትስ እንትን ምንድን ነው ስዊንግ ፖይንት የሚለውን ላሳያችሁ። ከዚህ በላይ ያለውን ላጠፋው ነው፣ አያስፈልገንም። አሁን ይህንን ለማየት ዴሊ ላይ መሆን አለባችሁ መጀመሪያ። ከዛ ዝች ጋር ቨርቲካል ላይን ማስመር የምንችልባት ቨርቲካል ላይን ያለች ቱል አለች። እሷን የምታገኟት የት ጋር ነው? እዚኛው ላይ ይሄኛው ባር ላይ እዚህ ጋር ገብታችሁ እዚህ ጋር ላይንስ ሁለተኛው ላይ ገብታችሁ እዚህ ጋር ቨርቲካል ላይን የምትለቻለች አድት ፌቨሬት አድርጉት። እሷን ትነኩና ለምሳሌ ይህንን እንየው። ይህን ካንድል ኦኬ ይሄኛውን ካንድል እንየው። ኤክስፓንሽን ካንድል ነው፣ ቦዲው ትልቅ ነው አይደለ? ስለዚህ ምንድነው ማየት የምፈልገው ሎወር ታይም ፍሬም ላይ
ትሬንድ ዳውን ትሬንድ ነው ማየት የምንፈልገው። ሎወር ሎው ሎወር ሎው ሎወር ሎው የሚሰራ ሎወር ሃይ ሎወር ሃይ ሎወር ሃይ የሚሰራ ዳውን ትሬንድ ነው ማየት የምንፈልገው። ሃዩ ደግሞ ምን መሆን አለበት? ኤክስትሪም ሃይ ኤክስትሪም ሎ ስዊንግ ፖይንት እንደሆነ እንድታዩ ፈልጋለሁ ማለት ነው። ዋን አወር ላይ እንሂድ። ይኸው እንደምታዩት ምንድን ነው ያደረኩት? አሰመርኩበት እዚህ ጋር እና እዚህ ጋር ሳሰምርበት ይሄኛውን ካንድል ነው የማየው ማለት ነው። ሰው በተመሳሳይ መንገድ ነው እናንተ የምታሰምሩት። ዋን አወር ላይ ወይም 30 ሚኒት ላይ መሄድ እችላለሁ። ኦኬ እሺ፣ ይሄ ነው ኤክስትሪም ሃይ አይደለ? ኤክስትሪም ሃይ ምንድን ነው? ስዊንግ ፖይንት ኦኬ አይደለ? አሁን 30 ሚኒት ላይ ሲሄድ ይሄ የአንድ ቀኑ ማለት ነው በ30 አሁን እነዚህ እያንዳንዱ ካንድል 30 ደቂቃ 30 ደቂቃ ስለሆነ የአንድ ቀኑን ስትራክቸሩን ማየት ከፈለኩኝ ወይም ትሬንዱን ማየት ከፈለኩኝ 30 ሎወር ታይም ፍሬሞች ላይ ነው የምወርደው ማለት ነው። 4 አወር ላይ ቦርድ ደግሞ ተመሳሳይ ነው። 4 አወር እያንዳንዱ 4 አወር ስለሚሆን እየጠበበ ይሄዳል። ዴይሊ ላይ አንድ ካንድል ነው። ይህ ካንድል ግን 1 አወር ላይ 30 ሚኒት ላይ ስወርድ እንትን ማለት ነው ብዙ ካንድሎች ይሆናል ማለት ነው። ሶ እዚህ ጋር ምን ይታየናል? ኤክስትሪም ሃይ ኢዝ ስዊንግ ፖይንት፣ ኤክስትሪም ሎ ኢዝ ስዊንግ ፖይንት ማለት ነው። ከዛስ ምን ይታያቸዋል? ዳውን ትሬንድ ወደ ታች የሚወርድ ትሬንድ ነው። ከዛስ እዚህ ጋር ምን አለን? ሃይ አለን አይደለ? ሃይ ሎ ምናምን የምንላቸው አሁን ምንድን ናቸው? ስዊንግ ፖይንቶች ናቸው። ይኸው ሃይ አለን። እዚህ ጋር ምን ሰራ? ሎወር ሃይ ኦኬ። ከዛስ ምን ሰራ? ሎወር ሃይ እዚህ ጋር። ከዛስ እዚህ ጋር ሎወር ሃይ ከዛ እዚህ ጋር ሎወር ሃይ አይደለ? ሎወር ሃይ ስዊንግ ፖይንቶችን እየፈለግኩኝ ነው። ከዛ እዚህ ጋርስ ሎወር ሃይ ሰራ ማለት ነው። ሶ ትሬንዱ ምንድነው? ዳውን ትሬንድ። ከዛስ እዚህ ጋር ምን አለን? እዚህ ጋር ከዚህኛው ወጥቷል። ሶ እዚህ ጋር ያለውን ሎ አለን አይደለ? ኦኬ ዲስ ኢዝ ስዊንግ ሎ። ከዛስ ሎወር ሎ። ከዛስ እዚህ ጋር ሎወር ሎ። ስለዚህ ዛሬ እንድታዩት የፈለኩት በጣም ትልቁ ነገር ይሄ ነው። ሃየር ታይም ፍሬም ኤክስፓንሽን ካንድልስ አር ሎወር ታይም ፍሬም ትሬንድስ። ኦኬ ሃየር ታይም ፍሬም ኤክስትሪምስ ኤክስትሪም ዊክስ አፐር ዊኩ እና ሎወር ዊኩ ምንድን ናቸው? ሎወር ታይም ፍሬም ፖይንትስ። ስለዚህ ትሬንድ እንደሆነ ዳውን ትሬንድ እንደሆነ አየን ማለት ነው። ስለዚህ አንድ የቤሪሽ አየን፣ አንድ የቡሊሽ እና ደግሞ ይበቃናል። ስለዚህ ሁለት ስቴትመንት ነው ያልነው። ሁለቱን ስቴትመንት አይተናል ማለት ነው እዚኛው ካንድል ላይ። አሁን ደግሞ ይሄኛው ነው ቡሊሽ ኤክስፓንሽን ካንድል ነው። ሎወር ዊኩ እና አፐር ዊኩ ትንሽ ነው፣ ቦዲው ትልቅ ነው። ዋናው ነገር ቦዲው መተለቁ ነው። እንደዚህ ቦዲያቸው ትልቅ የሆኑ ካንድሎችን ትሬድ ብናደርግ ማድረግ ነው የምንፈልገው ማለት ነው። ስለዚህ አሰመርኩት ይህን ካንድል ሎወር ታይም ፍሬሙን ለማየት ጃንዋሪ 28 ካንድል ነው። ሰው 30 ሚኒት ላይ ወርጄ ማየት እችላለሁ ማለት ነው ስትራክቸሩን። ዋን አወር ላይ ማድረግ እንችላለን። እዚህ ጋር አንዱ ዊክ ብቻ ስለሆነ ያለን በደንብ እንዲበዙልን እንዲመቸን 30 ሚኒት ላይ እናድርገው። እሺ ኤክስትሪም ሎ የትኛው ነው? ይሄ ነው አይደለ? ኤክስትሪም ሎ ይሄው ምንድን ነው? ስዊንግ ፖይንት አባውት ኤክስትሪም ሃይ። ኦኬ ይሄ ነው ኤክስትሪም፣ ይሄ ነው ኤክስትሪም ሃይ። ይሄኛው የዚህኛው ቀን ነው። ስለዚህ ይሄኛው ለምሳሌ አንዲት ካንድል ብቻ ሆነብን ወርደን ማየት እንችላለን። 50 ሚኒት ላይ ብንወርድ ኦኬ አይደለም ኢትስ ካይንድ ኦፍ ፋኒ። ኦኬ ይሄ ነገር 1 ሚኒት ላይ ሊያስወርደኝ ነው መሰለኝ። 1 ሚኒት ላይ ከሌለ 1 ሚኒት ላይ ከሌለ እኔ ማስተማር አቆማለሁ። አላቆምባቸው
ኦኬ አለ ቻት እዚህ ጋር ኤክስትሪም ሃይ ማለት ነው ስዊንግ ፖይንት። ኦኬ that's ስዊንግ ፖይንት ይህን ለማሳየት ነው። 30 ሚኒት ላይ እንሂድና ትሬንድ መሆኑን እኔ ኦኬ ሶ እንደምታዩት እየወጣ ያለ ማርኬት ነው አይደለ? እየወጣ ያለ ማርኬት ነው። ሶ አፕ ትሬንድ ሲሆን ምንድን ነው እየሰራ የሚሄደው? ሃየር ሃይ። ሶ እዚህ ጋር ሃይ አለን አይደለ? ኦኬ ኤግዛምፕል ላይ እንትን እንዳልነው ፐርፌክት አይሆንም፣ ግን ዩ ጌት አይዲያ አይደለ? አይዲያውን ነው። እዚህ ጋር ምን አለ? ሃየር ሃይ። እዚህ ጋር ሃይ አለን፣ እዚህ ጋር ሃየር ሃይ አለን። እዚህ ጋር ምን አለ? ሃየር ሃይ። ስዊንግ ፖይንቶችን ነው እየፈለግኩ ያለሁት። ስዊንግ ፖይንት ግራ የገባችሁ ካላችሁ ስዊንግ ፖይንት የሚል ቪዲዮ አለ፣ ሄዳችሁት ሃየር ሃይ አይደለ? ከዛ እዚህ ጋር ሃየር ሃይ። እሺ ምንድን ነው እየሰራን የምንሄደው ደግሞ? እዚህ ጋር ምን አለን? ሎ። ሎዎቹን ደግሞ እያሳደግን ማለት ነው። ሎ ካለ ምንድን ነው ሃየር ሎ። እዚህ ጋር ምን አለ? ሃየር ሎ። ኦኬ ከዛ እዚህ ጋር ምን አለን? ችኛዋን ይህንን አንድ ኮንሴፕት እንማራለን። ኦኬ አንድ ስዊንግ ሎ በሌላ ስዊንግ ሎ ሲወሰድ፣ እሺ ለጊዜው ይሄኛውን ኢግኖር አድርጉት። ሃየር ሎ አይደለ? ከዛስ እዚህ ጋር ሃየር ሎ አያችሁት? ትሬንድ ነው። ትሬንድ አፕ ትሬንድ ነው። ሃየር ሃይ ሃየር ሃይ ሃየር ሎ ሃየር ሎ ሎውን እያሳደገ ሃዩን እያሳደገ። ዳውን ትሬንድ ሲሆን ደግሞ ሎወር ሎ ሎወር ሎ ሎውን እያሳነሰ ሃዩን እያሳነሰ ሎወር ሃይ ሎወር ሃይ ሎወር ሃይ አይደለ? ሶ ሃየር ታይም ፍሬም ኤክስፓንሽን ካንድልስ ምንድን ናቸው? ሎወር ታይም ፍሬም ምንድን ናቸው? ሎወር ታይም ፍሬም ትሬንዶች ናቸው። ሶ ይህንን ነው እንድታዩ የፈለግኩት እስካሁን የተማርናቸውን ኮኔክት እንድናደርግ ማለት ነው። እንደምታዩት ኦፕን አደረገ ሎ ሰራ። አያችሁት? ኦፕን ሎ ሃይ ክሎዝ ማለት ነው። ኦፕን ሎ ነው ያደረገው። ያኛውን ደግሞ ብታዩት ያኛውን ኦፕን ሃይ ኦፕን ሎውን እኔ ለቤሪሽ የሰጠነውን ኤግዛምፕል ኦኬ ቨርቲካል ላይን አሳምራለሁ እዚህ ጋር። ከዛ እዚህ ጋር አስምሬ ይሄኛውን ካንድል ለማየት ይህንን ኤክስፓንሽን ካንድሉ ማለት ነው ኦፕን ሃይ እንዳደረገ እንድታየው ነው። ያው ምንድን ነው ያደረገው? ኦፕን ሃይ ሎ አይደለ? ከዛ ክሎዝ ኦኬ እዚህ ጋር ዘጋ። ስለዚህ እስካሁን ያየናቸውን ነገሮች ኮኔክት እንድናደርግ ነው የፈለግኩት እዚህ ቪዲዮ ላይ። ምንድነው እናንተ ሄዳችሁ ኤክሰርሳይዝ የምታደርጉት? ሃየር ታይም ፍሬም ኤክስፓንሽን ካንድሎችን ዴይሊ ላይ ትሄዱና ቡሊሽ ወይም ቤሪሽ ኤክስፓንሽን ካንድሎችን ትፈልጋላችሁ። ከዛ ታሰምራላችሁ፣ ቨርቲካል ላይናችሁን ታሰምራላችሁ። ከዛ ገብታችሁ ሎወር ታይም ፍሬም ላይ 30 ሚኒት 1 አወር 15 ሚኒት 1 አወር 30 ሚኒት ቢሆን አሪፍ ነው። እንደዛ ገብታችሁ ሃየር ሃይ ሎወር ሎ የሚሉትን ታሰምራላችሁ። ማለት ቡሊሽ ከሆነ ሃየር ሃይ ሃየር ሃይ ሃየር ሃይ ወይም ሃየር ሎ ቡሊሽ ኤክስፓንሽን ካንድል ከሆነ ቡሊሽ ትሬንድ ወይም አፕ ትሬንድ ስለሚኖረው ማለት ነው። ቤሪሽ ኤክስፓንሽን ካንድል ከሆነ ደግሞ ቤሪሽ ትሬንድ ሎወር ታይም ፍሬም ላይ ወይም ደግሞ ዳውን ትሬንድ ስለሚኖረው። ስለዚህ ቤሪሽ ከሆነም ታሰምሩና ሎወር ታይም ፍሬም ላይ 30 ሚኒት ላይ 15 ሚኒት ላይ ወይም 1 አወር ላይ ሄዳችሁ ሎወር ሎ ሎወር ሎ ሎወር ሎ ሎወር ሃይ እያረጋችሁ እንድታሰምሩ ነው። ሶ በሌላ ቪዲዮ እንገናኛለን። እስከ ቀጣይ ጊዜ እስከምንገናኝ ድረስ ሃፒ ፕራክቲሲንግ። መልካም ጊዜ ይሁንላችሁ።